ፈተና ደርሶባችኋል? ለማጥናት ያለ ጊዜ ደግሞ በጣም አጭር ነው። ብዙ ተማሪዎች በዚህ ሰዓት ይጨነቃሉ፣ እንቅልፍ ያጣሉ፣ ወይም ተስፋ ቆርጠው መጻፋቸውን ይዘጋሉ። ነገር ግን በጥቂት ቀናት ውስጥ ውጤታማ በሆነ መንገድ አጥንተ ኤ+ ማምጣት የምትችልበት ሳይንሳዊ መንገድ አለ። ዛሬ ከአንደኛ ደረጃ እስከ ዩኒቨርሲቲ ለሚማሩ ተማሪዎች የሚሆን በአጭር ጊዜ ውጤትን የሚቀይሩ 10 ነጥቦችን የያዘ ሲስተም ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ የአዲስ ሹም ቤተሰቦች። ዛሬ የምናየው ስተዲ ስማርት ኖ ሃርድ የሚለውን መርህ ተከትለን እንዴት በትንሽ ጊዜ ውስጥ ሰፊውን የትምህርት ይዘት መሸፈን እንደምትችል ነው። እነዚህ 10 ነጥቦች የማስታወስ ብቃታችሁን የሚጨምሩና በፈተና ወቅት መደናገጥን የሚያስቀሩ ናቸው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ሪቨርስ ኢንጂነሪንግ ሜተድ። መጽሐፉን ከመጀመሪያው ገጽ ገልብጦ ማንበብ ጊዜ ማባከን ነው። ይልቅስ በመጽሐፉ መጨረሻ ያሉትን ማጠቃለያዎች ወይም ሰመሪስ እና የክለሳ ጥያቄዎችን መጀመሪያ ያቸው። አስተማሪዎች ፈተና የሚያወጡት ከነዚህ ዋና ዋና ነጥቦች ነው። ሁለተኛ የብለርቲንግ ዘዴ። አንድ ርዕስ ለ10 ደቂቃ አንብብ። ከዚያም መጽሐፉን ዝጋና ያስታወስከውን ሁሉ በባዶ ወረቀት ላይ ጫር አድርግ። ያልጻፍካቸው ነጥቦች ላይ ብቻ ተመልሳ አተኩር። ይህ አእምሮ መረጃን ፈልጎ እንዲያወጣ አክቲቭ ሪኮል ያግዘዋል። ሶስተኛ የፌይንማን ቴክኒክ። ያነበብከውን ትምህርት ለ10 ዓመት ህፃን እንደምታስረዳ አድርገ ለራስ በንግግር አስረዳው። በንግግር መሃል ለምን ለሚለው ጥያቄ መልስ ካጣ ወይም ከተንተባተብ ያንን ክፍል በደንብ አልተረዳኸውም ማለት ስለሆነ ተመልስ አንብበው። አራተኛ የ80-20 መርህ the Pareto principle። 80% የሚሆነው የፈተና ጥያቄ የሚወጣው ከ20% ዋና ዋና የትምህርት ይዘቶች ነው። ስለዚህ ትናንሽ ዝርዝሮች ላይ ጊዜ ከማጥፋት ይልቅ ዋና ዋና ቀመሮችን፣ ፎርሙላስ፣ ህጎችንና ስህተቶችን ለይተህ አጥና። አምስተኛ ከመተኛት በፊት መከለስ sleep consolidation። አእምሯችን መረጃን የሚያደራጀው በምንተኛበት ጊዜ ነው። ስለዚህ ከባድ የምትለውን ትምህርት ከመተኛት በፊት አጥናው። ኳስ ስትነቃ ደግሞ መጀመሪያ ያነበብከውን ከልሰው። ይህ መረጃው በቋሚ ትውስታ ውስጥ እንዲቀመጥ ያደርገዋል። ስድስተኛ የፖሞዶሮ ዘዴ። ለ25 ደቂቃ ያለምንም ስልክና ረብሻ አጥና። ከዚያም ለ5 ደቂቃ እረፍት ውሰድ። በተጨማሪም ልክ እንደ ፈተና ሰዓት በጥንቃቄ የድሮ ፈተናዎችን መስራት ተለማመድ። ይህ በፈተና ወቅት የሚመጣን ጭንቀት ይቀንሳል። ሰባተኛ የምስልና የግራፊክስ ትውስታ። አእምሯችን ከረጅም ጽሑፍ ይልቅ ምስሎችንና ምልክቶችን በቀላሉ ያስታውሳል። ውስብስብ የሆኑ ታሪኮችን ወይም ሳይንሳዊ ሂደቶችን ወደ ማይንድ ማፕ ወይም ወደ ቀላል ስዕላዊ መግለጫ ቀይራቸው። በፈተና ወቅት ጥያቄው ሲመጣ የሳልከው ምስል ድቅን ይልብሃል። ይህም መረጃውን በቀላሉ እንድታስታውስ ይረዳሃል። ስምንተኛ የመጀመሪያውና የመጨረሻው ሚስጥር። ሰው ሁልጊዜም የመጀመሪያውና መጨረሻው ያጠናውን ነገር የማስታወስ እድሉ ከፍተኛ ነው። በጣም ከባድና ወሳኝ የሆኑ ነጥቦችን በምታጠናበት ሰዓት መጀመሪያ ላይ ወይም ልክ ልታቆም ስትል አጥናቸው። መሃል ላይ ያሉትን ሰዓታት ቀለል ላሉ ወይም ለምትወዳቸው ትምህርቶች መድባቸው። ዘጠነኛ የማስታወስ ዘዴ teach to learn። አንድን ነገር በደንብ ለማወቅ ምርጡ መንገድ ሌላ ሰውን ማስተማር ነው። ጓደኛ ካለ የተረዳኸውን አስረዳው። ጓደኛ ከሌለ ግን ለራስ ድምፅህን አውጥተህ እንደ መምህር ሁነህ ለግድግዳው ወይም ለቪዲዮ ካሜራ አስረዳው። በንግግር ስታብራራው በአእምሮ ውስጥ ያለው መረጃ ይበልጥ የተደራጀና የማይረሳ ይሆናል። አስረኛ የአካባቢ ለውጥ ኮንቴክስት ዲፔንደንት ሚሞሪ። ሁልጊዜ አንድ ቦታ ላይ ብቻ ተቀምጦ ማጥናት አሰልቺ ከመሆኑም በላይ ትኩረት ይበታትናል። ለአንድ ሰዓት ሳሎን ካጠና ቀጣዩን ሰዓት በረንዳ ላይ ወይም ቤተ መጻሕፍት ሄዳ አጥና። አካባቢን መቀየር አእምሮ ንቁ እንዲሆንና አዲስ መረጃን ለመቀበል ዝግጁ እንዲሆን ያደርጋል። ውጤታማ መሆን ማለት ቀን ሙሉ መጽሐፍ ላይ መደንቀር ማለት ሳይሆን አእምሯችን በሚረዳው መንገድ ስዕላዊ ሆኖ ማጥናት ማለት ነው። እነዚህን 10 ነጥቦች ዛሬውን ተግባራዊ ማድረግ ጀምሩ። ውጤታችሁ ላይ የሚወጣውን ለውጥ ታዩታላችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ለጓደኞቻችሁ ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ደግሞ ሌሎች ጠቃሚ ትምህርታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። መልካም የፈተና ጊዜ ይሆንላችሁ። ቻው።